እንጸልያለን። እስከዛው እኔም ደግሞ ኖቶችን አወጣለሁ። ክብር ለኢየሱስ ይሁን። መንፈስ ቅዱስ ደግሞ በሚገርም ሁኔታ ይናገረናል ማለት ነው። ክብር ለኢየሱስ ይሁን። ማርቆስ 12ን ላይ እንሄዳለን። ማርቆስ 12 ላይ ማርቆስ 12 ዮኒ ታወጣውና ካነበብኩ በኋላ ሐሳቡን በሙሉ ስለ ሰዶቃውያን የሚናገረውን ከአርስቱ ጀምረህ ብታነብላቸው ምንም እንትን የለውም። ቁጥር ፕሮባብሊ 24 ነው የምፈልገው፣ ግን ከ10 ምናምን ጀምረህ ኢየሱስ ጋር መጥተው የጠየቁትን ጥያቄ ጨምረህ አንብብላቸው። ሁላችንም ካወጣ ነው አይኖቻችንን በዛ ላይ እናደርግና ከዛ እንጸልያለን። ግብር ስለመክፈል የቀረበ ጥያቄ 13 አይ ወደዚህ ወደ ትንሣኤን ይቃወሙ ስለነበሩ ስለ ሰዶቃውያን 18 ቴንክ ዩ። ስለ ሙታን መነሳት የቀረበ ጥያቄ ቁጥር 18ኛው ላይ አይኖቻችሁን አድርጉና ሙሉ ሐሳቡ እንድትይዙት ብዬ ነው። እሺ። ትንሣኤ ሙታን የለም የሚሉ ሳዱቃውያን ወደ እርሱ መጥተው ጠየቁት፣ እንዲህም አሉት፣ መምህር ሆይ ሙሴ አንድ ሰው ወንድም ሚስቱን ትቶ ልጅ ሳያስቀር ቢሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ ብሎ ጻፈልን። 7 ወንድማማቾች ነበሩ። ፊተኛውም ሚስት አግብቶ ዘር ሳያስቀር ሞተ። ሁለተኛውም አገባት፣ ዘር ሳይተው ሞተ። ሶስተኛውም እንዲሁ። 7ቱም አገባት፣ ዘርም አላስቀሩም። ከሁሉም በኋላ ሴቲቱ ደግሞ ሞተች። 7ቱ አግብተዋታልና በትንሣኤ ቀን ሲነሱ ከነርሱ ለማናቸው ሚስት ትሆናለች? ኢየሱስም መልሶ እንዲህ አላቸው፣ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ስለዚህ የምትስቱ አይደለምን? ክብር ለኢየሱስ ይሁን። ከሙታንስ ሲነሱ በሰማያት እንዳሉ መላእክት ይሆናሉ እንጂ አያገቡም አይጋቡም። ክብር ለኢየሱስ ይሁን። በቃ እስኪ እጆቻችን እንዳነሳን መንፈስ ቅዱስ እንዲናገረን እንጸልያለን። አባት ሆይ እናመሰግንሃለን በኢየሱስ ክርስቶስ ስም። በዚህ ሰዓት ደግሞ እንድትናገረን፣ እንድታንጸን፣ እንድትገስጸን፣ እንድትሰራን፣ መፍረስ ያለበትን እንድታፈርስ፣ መነቀል ያለበትን ከህይወታችን እንድትነቅል፣ መትከል ያለብህን እንድትተክል እግዚአብሔር ሆይ እንድትረዳን በኢየሱስ ስም ጸልያለሁ። በአእምሮዬ አስብ፣ በአንደበቴ ተናገር። የቃል ኃይል በኢየሱስ ክርስቶስ ስም እንዲለቀቅ ጸልያለሁ በጌታ በኢየሱስ ስም። እሺ ሁላችንም ቁጭ እንላለን። የምናገርበት አርዕስት የእግዚአብሔር መንግስት የኃይል መንግስት ነው የሚል ነው። የኃይል መንግስት ነው የሚል ነው። ፕሬዝ ጋድ። እስኪ የእግዚአብሔር መንግስት የኃይል መንግስት ነው በሉላችሁም። እግዚአብሔር መንግስት የኃይል መንግስት ነው። ያ ሕያው የሆነ መንግስት ነው እና ኢየሱስ ክርስቶስ እንደምታውቁት ወደ እዚህ ምድር ስጋ ለብሶ ከመጣ በኋላ ቀድመው የነበሩ የቤተ መቅደስ ስርዓትን የሚያደርጉ የተለያዩ የሃይማኖት ዲኖሚኔሽን እንበላቸው በአሁን ቋንቋ የተቧደኑ የተለያየ መልክ ያላቸው ነበሩ። ሲመጣ ከመምጣቱም በፊት ኤግዚስት ያደረገ ኢንፋክት እነዚህ ሰዶቃውያን ከሁለተኛ ሴንቸሪ ጀምሮ በሁለተኛ ሳሙኤል ምዕራፍ 8:17 ላይ ታገኟቸዋላቸው። የፕሪስትሁድ ሊኔጅ ወይም ደግሞ ዝርያ ያላቸው ናቸው እና ኖሌጀብል ናቸው፣ ኢምፓወርድ ናቸው እና እነዚህ ሰዎች መጽሐፍትን እንደሚያውቁ ስለሚመስላቸው ወይም ደግሞ የአይነት ለረጅም ጊዜ ሰከንድ ሴንቸሪ ቢፎር ክራይስት ጀምሮ የነበሩ እስካሁን ኢየሱስ ክርስቶስ እንግዲህ ይሄንን ሃይማኖት እያደራጁ እያካሄዱ እያስተማሩ በጣም ዌል ኖውን ናቸው እያደረጉ። ኢየሱስ ክርስቶስ ደግሞ አገልግሎቱ ሕያው ስለሆነ የኃይል ስለነበረ የቃል ብቻ ስላልነበረ የሱ አገልግሎት ለነሱ ከፍተኛ ስጋት ሆነባቸው እና ቴዎሎጂካሊ በሰው ሁሉ ፊት ነው የጠየቁት እና የኢየሱስ ክርስቶስ መልስ was not that much sincere. ኤክስፖዝ የሚያደርግ ነው የነበረው። ኤክስፖዝ ነው ያደረጋቸው ወይም ደግሞ አጋልጦ ነው የሰጣቸው በሚገርም ሁኔታ። ምክንያቱም ኢየሱስ ክርስቶስ የትንሣኤ ጌታ ስለሆነ አያም ስለሆነ በስጋው ስላለ
ትንሣኤን የሚያምን ነው። እና ትንሣኤ የማያምን አንድ የሪሊጅን ግሩፕ ሰዱቃውያን ይባላሉ። ትንሣኤ የለም ብለው ነው የሚያምኑት። በሪዘራክሽን አያምኑ which means በአጭሩ በኃይል አያምኑ። ትንሽ ቀንሰው በኃይል አያምኑ። ኃይልና ትንሣኤ አንድ አይነት ነው። ምክንያቱም ኃይል ካለ ነው የሞተውን ነገር የሚያስነሳው። አሜን በሉ እስኪ። ትንሣኤ ደግሞ ኢየሱስ ከሙታን ከመነሳቱ ጋር ብቻ የተያዘ ሳይሆን እግዚአብሔር ራሱ is a God of resurrection። ባህሪው ራሱ መጽሐፍ ቅዱስ ሙሴ እነዚህ ሰዱቃውያን የሚቀበሉት መጽሐፍ ውስጥ ያለው ሙሴ ሲናገር ምን አለ? እኔ የሙታን ብቻ ሳይሆን የሕያዋንም አምላክ ነኝ አለ። ክብር ለኢየሱስ ይሁን። እስኪ አምላካችን ሕያው ነው ብላችሁ ጩኹ። አምላካችን ሕያው which means እኔ ሕያው ነኝ አልሞትም፣ ግን የሞተውን ሁሉ ማስነሳት እችላለሁ። I am full of power አለ። praise God። even though የትንሣኤ መንፈስ በእኛ ውስጥም ባይኖር ኖሮ እግዚአብሔር ግን ሁልጊዜ የትንሣኤ አምላክ ነው። አሜን ነው ወይ? አሜን በሉ እስኪ። ስለዚህ ትንሽ ጨምረው መካከለኛ አድርግልኝ በጉሮሬ እንዳልናገር። እየሰማችሁኝ ነው? ስለዚህ እነዚህ ሰዎች መጥተው ኔሊፋይ ያደርጉት። ምክንያቱም ወደ 4 ወይም 5 ግሩፖች ነው የነበሩት ከሱ በፊት። አንደኛ የግሪክ ፈላስፋዎች ነበሩ። ከሮማውያን በፊት ግሪክ አስተምረው አገር ሁሉ የሚገዙ ግሪኮች ስለነበሩ they are not religious people, they are secular people። የግሪክ ፈላስፋዎች ነው የነበሩት እና ኢየሱስ ሲመጣ በጣም ፈላስፋዎች ወይ ደግሞ አሁን ኤቲስት ብለን የምንላቸው ግን በጣም የመጠቀ አስተሳሰብ ያላቸው ነበሩ እና እዛ መካከል እንግዲህ ማገልገል እንዴት ቀላል እንዳልሆነ ልንገራቸው። ቀላል አይደለም። እየሰማችሁ ነው? አይ ኖ ወንደር ኢየሱስ ክርስቶስ ከ12 ዓመቱ ጀምሮ እስከ 30 ዓመቱ ድረስ he was well prepared። በመንፈስ ብቻ አልነበረም አገልግሎቱ፣ ዌል ፕሪፔርድ ነው የነበረውና መጽሐፍትን ሰርች ያደርግ ነበር። ምክንያቱም አንዱ አገልግሎቱ ፌስ የሚያደርጉት ሰዎች የሚገዳደሩት ሰዎች ምን አይነቶች ናቸው? የግሪክ ፈላስፋዎች ናቸው እና ዌል ኖሌጀብል ናቸው፣ ይፈላሰፋሉ። ፈላስፋ ማናገር በጣም አቅም ይጠይቃል። ባይዘወይ የሰማችሁ ነው። እና አገልግሎቱን ሲጀምር ኖ ወንደር ኢየሱስ ክርስቶስ በኃይል የጀመረው ፕሬዝ ጋድ ሃሌሉያ አሜን በሉ እስኪ። ወደ ጆርዳን ወጥቶ የእግዚአብሔር መንፈስ በላዩ ላይ ምን አደረገበት? መጣበት ይላል። ክብር ለኢየሱስ ይሁን። ከውሃ ጥምቀት ያለፈ የመንፈስ ቅዱስ መገኘት በርግብ አምሳል መጣበትና ያን ጊዜ ነው ወደ ገሊላ በኃይል ተመለሰ ይላልና ጅማሬው የአገልግሎቱ ጅማሬ የኃይል ነው። ክብር ለኢየሱስ ይሁን። የኛ አምላክ የኃይል አምላክ ነው። አሜን በሉ እስኪ። የኛ አምላክ የሕያዋን አምላክ ነው። አሜን በሉ እስኪ። የሞተ ነገር ካለ ይነሳል ብለን የምናምነው የምናመልከው አምላክ ያለ የነበረ የሚኖር ነው። ይሄ አሜን ካላስባላችሁ ምን እንደሚያስብላችሁ አላቅም። that is our belief, not religion። ሕያዋን ለዚህም ነው እግዚአብሔር ሕያዋን ጉባኤ ይለናል አይደለም? ሕያዋን ጉባኤ ነው የሚለን። እነዚህ ሰዎች ሕያዋን አይደሉም እና ወደ 4 ግሩፕ ነበሩ። አንደኛው እነዚህ ፊሎሶፎች ናቸው። ሁለተኛው ደግሞ ከሰዱቃውያን ውጭ ስለ ሰዱቃውያን ትንሽ ነገር ፈሪሳውያን የሚባሉ አሉ። እነዚህ ፈሪሳውያን ደግሞ ሎ ክላስ ናቸው፣ ሚድል ክላስ ያለውን የያዙ ናቸው። ኢኮኖሚካሊ ሚድል ክላስ ናቸው እና ምስኪንክን ያሉት ሰዎችን ይዘው ግን ይሄ ማስተማር ላይ ህግጋት ላይ የሙሴ ህግ ላይ ጥፍንግ ብሎ የያዙና አባታችን ካሉ የማይመለሱ አይነት ግሩፖች ናቸው እና ኢየሱስ ክርስቶስን ፌስ ያደርጉት ታያላችሁ ብዙን ጊዜ ግልጽ ነው። እና ኢቨን ቢትዊን ደም በፈላስፋውና በሰዱቃይ በፈሪሳይና እንደዚህ ደግሞ ናዝራውያን ይባላሉ። ሌላ ስም አላቸው። ናዝራውያን ልበላቸው። ወደ ሳውት ሳይድ እህቴ ከዛ ነው የመጣቸው። ወደ ጆርዳን አካባቢ የሚኖሩ የመነኑ ናቸው። የነ መጥምቁ ዮሐንስ ዝርያ ናቸው እና እነዚህ መንፈስ ብቻ መንፈሳዊ ነገር ብቻ ነው ስራቸው። መንፈሳዊ ነገር ፖለቲካ ውስጥ ሄዱም ኢኮኖሚ ውስጥ ሄዱም እንዲያውም የሄዱበት አገር እና የሚሄዱበት ቦታ ላይ ዴድ ሲ አካባቢ ነው የሚገኙት እና ሲያሳድዷቸው መንፈሳውያን ስለነበሩ በዛው ጥለው ነው የጠፉትና ጥለው ሲጠፉ እኔ ባለፈው ሄጄ ነበር እስራኤል እና ጥለውት የጠፉትን ማኑስክሪፕት የሚባለውን ስክሮል ይሄ እንደዚህ እዛ ጥለውት ወጥተው በማይክሮስኮፕ በደንብ አድርገው አምጥተው አርኪኦሎጂስቶች የማያምኑ ሰዎች ለካ ስክሪፕቸር በአካል ተገኝቷል እና እነዚህ መንፈሳውያን
ስለነበሩ የነ መጥምቁ ዮሐንስ ዝርያ ጆርዳንን ስትመለከቱ ዳውን ቱ ጆርዳን ነው፣ አፕ ቱ ኢየሩሳሌም ነው። መጽሐፍ ቅዱስን ታነቡ ወደ ኢየሩሳሌም ወረደ አይላችሁም? አይታችሁ ከሆነ ወደ ኢየሩሳሌም ምን አደረገ? ወጣ የሚለው ዳገት ስለሆነ ነው፣ አፕሂል ነው የሚሄደው። እና ወደ ጆርዳን ግን ወረደ ነው፣ ቁልቁል ነው። ብትሄዱ ጆሮአችሁ ራሱ ፖፕ ያደርጋል ማለት ሲ ሌቭሉ ሎ ሲ ሌቭል እና እነሱ እዛ አካባቢ ነው የሚኖሩት ከኢየሩሳሌም በበረዶ የፈረሰው አገር ማለት ነው። ከኢናቃውያን ከነበሩበት አገርና በረሃ ነው፣ በጣም በረሃ ነው። እና ውሃው ራሱ አይጠጣምና እዛ ነው የሚኖሩት፣ ተሰደው ነው የሚኖሩት። እነዚህ ሰዎች ፎከሳቸው ጥምቀት ይሏቸዋል፣ ፋስቲንግ ይሏቸዋል። መናኞች ናቸው። ከመንፈሳዊ ነገር ውጪ ኢቭን ምግባቸው እንዳይረክሱ የበረሃ ማር እንደዚህ ነው የሚበሉት። እና ሶ ስፒሪቹዋል ናቸው። በጥምቀትን በተመለከተ እዛ አካባቢ ጥምቀተ ባህሩም ያለው እዛ አካባቢ ነው። እየሰማችሁ ነው። እነዚህ ግሩፖች ደግሞ አሉ፣ ሱፐር ስፒሪቹዋል የሆኑ ናቸው፣ ግን ፖለቲካልና ኢኮኖሚካል ኢምፓወርመንት የላቸውም። እየሰማችሁ ነው ወይ? እነዚህ አይነት ሰዎች አሉ። ሶስተኛው ደግሞ ቀነናውያን የሚባሉ ናቸው። እንደ ጴጥሮስ፣ ስምዖን ጴጥሮስ አንዱ ነው፣ ወይም ደግሞ ሐዋርያት ሥራ ላይ ታገኘው ቀነናውያን ናቸው። እነዚህ ሪቤሊየስ ናቸው፣ አመፀኞች ናቸው። ለምን? ሮማውያን እየገዙ ነው። እኛ መንፈሳዊ ነን፣ ግን እኛ እየገዙ መሬታችንን ይዘዋል እና ቀረጥ ደግሞ ያስከፍሉናል። ዜጋ ሆነን ቀረጥ እንከፍላለን። ወጣቶች ናቸው፣ የተማሩ ኃይሎች ናቸው፣ ግን መንፈሳውያን ብቻ አይደሉም። ሰይፍ ተጥቀው የሚሄዱ ናቸው አላቸው። ቀነናውያን ማለት የቀኑ ማለት ነው። ለሀገራቸው የሚቀኑ ናቸውና አይታችሁ ከሆነ እዚህ ውስጥ ሰገባቸው ውስጥ ሰይፉን ይዘው ነው የሚሄዱት። እና ሁሉም አይደሉም፣ እነዚህ ናቸው። እና ለዚህ ነው ጴጥሮስ አንዱ ከነሱ መካከል ስለነበረ ሸርከት ያደረገው፣ ከነሱ ቡድን ስለነበረ ነው። እየሰማችሁ ነው። እነዚህ አይነት ግሩፖች በሙሉ ነው የነበሩትና ኢየሱስ ክርስቶስ ሲያገለግል እነዚህ ሁሉ ነው መልስ እየሰጠ በስክሪፕቸር በምን የሚጋጥሙት የነበሩት። እየሰማችሁ ነው ወይ? ሰዱቃውያን ግን በጣም ሃይ ክላሱን የያዙ ከእስራኤላውያን ጋር ብቻ ሳይሆን የሚሰሩት ከሮማውያን ጋርም የሚሰሩ በቴምፕል ውስጥ ያለውን ስርዓት የሚያስካሂዱ ናቸው። ቴምፕል ውስጥ ምክንያቱም ኢኮኖሚ የእስራኤል ኢኮኖሚ የሚዞረው የነበረው በኢኮኖሚው ትምህርት ቤቱም ሲናጎጉም ምኑም እዛ ስለነበረ እነዚህ ሰዎች ከፍተኛ ጥቅሙን የሚያገኙት። ብዙ ጊዜ ሃይማኖት የሚያያዘው ከጥቅም ጋር ነው። አይናችሁ በር አሁንም አለ። ሰዱቃውያን አሉ፣ ፈሪሳውያን አሉ፣ ቀናናውያን አሉ፣ መንፈሳውያን አሉ፣ ሁሉ ያሉ ስማቸውን አይባሉ እንጂ አሉ። እነዚህ ሃይ ክላስ ናቸው። ጥቅማቸው በተነሳ ጊዜ በጣም አደገኞች ናቸው። እና በጣም ኦፖዝ የሚያደርጉት ነገር አንድ ነገር አለ። ፈሪሳውያን በኃይል ያምናሉ፣ ምክንያቱም ሙሴ ባህር ሲከፍል አይተዋል። እነዚህ በኃይል አያምኑም፣ በኢየሱስ ክርስቶስ ኃይል አገልግሎት አያምኑም። እና ኃይል ከትንሣኤ ጋር እንደምትያያዝ አውቃሉ። እና እቺ ሴት እና እነዚህ ለማን ነው የምትሆነው? እንግዲህ ካለ ልታጣላቸው ነው እያሉት ነው። በጣም እኮ የሚገርም ጥያቄ ነው የጠየቁት። ያ በባህላችን እንደዛ ነው። ስትሞት ወንድሙ ያገባል። ኢትዮጵያም ኤርትራም ውስጥ አለ፣ ገጠር ውስጥ አለ። ስትሞት ወንድሙ ያገባል። አሁን አለ ማለት ሳይሆን አይ ቲንክ አይ ሄርድ እንደዛ አይነት ነገሮች አሉና ከእስራኤል የመጣ ነው። እና እነዚህ ሰዎች ባህላችን እንደምታውቁ ነገሌ አሁን 3ኛ 4 7ኛ ድረስ የደረሰ አለ እየተጋባች። እሷም በሞተች ጊዜ በትንሣኤ ጊዜ 7 ለ1 ሊሆን ነው ወይ ነገሩ እያሏቸው ለማን ነው የምትሆነው ብሎ በጣም የሚገርም ጥያቄ ነው አይደለም? በቃ ኢየሱስን ዜሮ የሚያስገባ። ከዛ ምን አላቸው ኢየሱስ ክርስቶስ? እናንተ አላቸው መጽሐፍትንና የእግዚአብሔርን ኃይል ሁለቱንም ፕሬዝ ጋር እስኪ አሜን። እስኪ መጽሐፍትን በሉላችሁ። መጽሐፍትንና የእግዚአብሔርን አታውቁምና ትስታላችሁ። ዛሬ የማስተምራችሁ ነገር ወይም የምጀምረው ቤተክርስቲያንን ከስህተት የሚጠብቅ ነገር ነው። አሜን ነው። ኤረር ምን ማለት ነው? ስህተት ምን ማለት ነው? ማለት ቱ ወንደር ማለት ነው። ምን ማለት ነው ቱ ወንደር? እርግጠኛ ለመሆን። ለምሳሌ አንዳንድ ሰዎች ደህንነት ላይ እርግጠኛ አይደሉም፣ ኤረር ውስጥ ይገባሉ። እኔ እርግጠኛ ነኝ መዳን በጸጋ ብቻ እንደሆነ። እየሰማችሁ ነው? መዳን ከኔ ምንም ስራ እንደማይጠይቅ፣ ስራ ግን የዳኑ ሰዎች እድል ፈንታ እንደሆነ አውቃለሁ። ግልጽ ነው ወይ? አሜን ነው። ለመዳን ግን የማዋጣ ክሊር ነው አንደርስታንዲንግ። አይ ዶንት ወንደር። ስለዚህ ኤረር ደህንነት ላይ ስመጣ እኔ አልስትም። መዳን በምንድን ነው? አዎ ድምጻችሁን ልስማ እስኪ። መዳን በምንድን ነው? በጸጋ ብቻ ነው። praise God. salvation is only by grace. ግን ስራና ጸጋን የሚቀላቅሉ ሰዎች ወንደር ነው የሚያደርጉት፣ አይረግጡም። ስለዚህ ሁልጊዜ ላይፋቸው በመንፈስ መሆን አይችልም።
ይሄ እንግዲህ በቀላሉ ነው እያሳያችኋል። እነዚህም ሰዎች እያላችሁ ያለው ሁለት ነገር ሚስ ስላደረጋችሁ ኤረር ውስጥ ናችሁ፣ ዲሳይሲቭ አይደላችሁም። you are wandering around። እኔ እንዲያውም አንድ የሳተ ሰው ብርሃን ሲመጣለት ይመለሳል። እዚህና እዛ የሚነካ ሰው ሁልጊዜ ቀልጦ ነው የሚቀረው። መጽሐፍ ቅዱስ በሐሳቡ ለሚወላውል አንዳች አያገኝም ነው የሚለው። ኤረር ማለት ትወንደር አንደው እርግጠኛ ለመሆን ማለት ነው። አይገርማችሁ? እርግጠኛ ለመሆን አንዳንድ ጊዜ በቤተክርስቲያን ውስጥ የምናየው ኤረር ምንድነው? አንደኛው ክፍል የመንፈስ ቅዱስን ስጦታ ይቀበላል፣ አንደኛው ደግሞ ፈጽሞ ይቃወማል። እኔ ከሚቀበሉት ነው ፈጽሜ፣ ግን የሚቃወሙት ይሻለኛል እዚህና እዛ ከሚጫወቱት። ምክንያቱም አንድ ኃይል ሲነካቸው ወደዚህኛው ግሩፕ ነው የሚመጡት። ሴንሴሽናል ወይም ደግሞ መንፈስ ቅዱስ አቁሟል ከዚህ በኋላ የሚሉ ፕሮፌቲክ አፖስቶሊክ የሚባል የለም ብሎ የሚያምኑ ሰዎች አሉ። that's what they believe at least እልም ያለ ኤረር ላይ ናቸው ያሉት፣ ግን they don't wonder። አንድ ደግሞ ግሩፕ አለ ድብልቅልቅልቅ የወጣበት፣ እሱን በብዛት የምናገለግለው ህዝብ የተደበላለቀበት ነው። ለምን? lack of scripture። የእግዚአብሔርን ቃል አያውቅም። ለምን? የእግዚአብሔርን ቃል የሚያውቀው እሑድ በምንሰብከው ብቻ ነው። አያነበውም። ዲሲፕሊን አይደለም። አሁን የሚያስፈራ ጄኔሬሽን እያፈራን ያለ ነው፣ የሚሰማ እንጂ የሚያነብ አይደለም። አስተውላችሁ? በጣም አደገኛ ነው እና ኤረር የበዛው ለዛ ነው። ምክንያቱም ስክሪፕቸር የሚባል ነገር ላይ የተመሰረተ አይደለም። know the power of God። እና ምን እያላቸው ነው? ወደ ባክግራውንዱ ልመለስና እመጣላችኋለሁ። በፕሪስትሪ ሊኔጅ ውስጥ የነበሩ ስለነበሩ የቤተ መቅደስ ውስጥ ያለ አስራት መባ፣ ጥቅማ ጥቅም፣ ያ ሁላ ህዝብ የሚታረደው በግ ምናምን በቃ በሙሉ ተጠቃሚዎች ናቸው። እና ኢየሱስ ክርስቶስ በምድረ በዳ በባህር ላይ ሲሰብክ ቤተ መቅደሱ ምን እየሆነ መጣ? ባዶ እየሆነ መጣ። የት ኃይል አገልግሎት ላይ እየመጣ I don't have anybody in mind, I'm just teaching you what the scripture says። ከዛ ተናደዱ። የተናደዱት ለምንድን ነው ካላችሁ ጥቅማቸው ስለተነካ ነው። ለምን? እዛ ካልተገኘ ህዝብ እዚህ የሚገኝ ከሆነ ችግር ላይ ይጣላቸዋል። ስለዚህ አንተ ትንሣኤ ኃይል አገልግሎት አለ ግን ልክ አይደለም፣ እንዴት ሊሆን ነው ብለው በቃ ይሄ ትክክል አይደለም ሊሉት ነው። እሱ ደግሞ መጽሐፍትን አታቁም አላቸው። ሀውካም መጽሐፍትን አታቁም። ምክንያቱም ሰዱቃውያንን ካያችሁ የሚያምኑት የቶራን መጽሐፍ እሱም አምስቱ ነው፣ የነቢያትን አያምኑ። ስለዚህ ጊፍት ኦፍ ዘ ስፒሪት ይሄ አየሁኝ ተገለጠልኝ ይመጣል ይሆናል የሚል ነገር በፍጹም አይቀበሉ። ኢንፋክት ኤረር ውስጥ ያሉት ቶራን እንኳን ብቻ ቢያንሙ ኃይል አገልግሎት ያምኑ ነበር። ግን ከቶራም ስርዓቱን ምኑን ብቻ ነው የሚቀበሉት። የሰማችሁ ነው? መርጠው ሴሌክቲቭ። ብዙ ጊዜ ሰዎች የሚስቱት ሴሌክቲቭ ሲሆኑ፣ እኔ መኑኝ ሴሌክቲቭ አይደለሁም። do you know where the balance is? ባላንሱ ያለው ጥቂት ከዚህ ከጸጋ ስጦታም ትንሽ ልሳኗ በቂ ናት፣ መገለጥ አታስፈልግም። ፓስተር ጥሩ ነው ይቀበላል፣ ወንጌላዊ ጥሩ ነው፣ ሐዋርያና ነብይ ይላል። ትንሽ የሚወስደው ካስተምሮትም ትንሽ ከዚህ የበለጠ መሀል ሰፋሪ ከሆነ የበለጠ ቤተክርስቲያን ውስጥ የሚጎሳቆልና የሳተ እኔ አይቻላቅም። ብዙ አገልጋዮች እንደዛ ናቸው። ከዚህ አይደለም እንዳትሏቸው ይሄን ይቀበላሉ፣ ትንሽ ነው የሚቀበሉት፣ ጠለቅ ብላ አይገቡም። ከዚህ እንዳትላቸው በልሳን ትትትት ያደርጋሉ፣ ፈውስ ምናምን ስትሏቸው ግን አይቀበሉም። ለምን? ሙሉ ኃይላ ኤረር ማለት ነው፣ ወንደራራውን ማለት ነው። ኢየሱስ ክርስቶስ ግን መጽሐፍ ቅዱስ ሲናገር በቃልም ሃሌሉያ ፕሬዝ ጋድ በተግባርም ብርቱ ነብይ ነበር ይላል። ሃሌሉያ የሚናገረውን የሚተገብር ሃሌሉያ የሚሰብከውን ፕሬዝ ጋድ the most powerful የሆነ አስተማሪ ነው። ረቢ ይሉታል ፈሪሳውያኖች። ስቲል ነብይ እንደሆነ አምኑ፣ መሲህ እንደሆነ አምኑ፣ ግን ታላቅ ነብይ ነበር፣ ታላቅ አስተማሪ ነው ይሉታል ፈሪሳውያን። ለምን? ትምህርት ስለሚወዱ ነው። ፈሪሳዊ ለመሆን 13 ዓመት አትሊስት ነው የምትማረው። ይኖዛል ይወዳልና ስሙን ሰጥተውታል። እነዚህ ግን ይሄ ኢየሱስ ግን የመጣበት ቃሎቱ እንደም ሲኮኑት አይታችኋል። ይሄ የተለየ ነው አስተምሮቱ፣ ቃሉ በስልጣን ነው። ሃሌሉያ በኢየሱስም ይሄ መንፈስ በውስጣችሁ ይግባ። ሰው ቃሉን በስልጣን አሁን እንደምናገረው የሚናገረው የሚያውቅ ከሆነ ነው። ሃሌሉያ የሚናገረውን የሚያውቅ ሰው በቃ እርግጠኝነት አለው። እና ኢየሱስ ክርስቶስ ስለ ፈውስ ሲናገር እርግጠኛ ነው። እና አገር ገዢዎችን ሄሮድስን እንኳን ሲጠይቁት ይናገር ነበር። እነ መጥምቁ ዮሐንስ አጥማቂያን ብቻ ስለነበሩ የፓወር አገልግሎቱ ስላልገባቸው ስላልተጎበኘ የጫማውን ጠፍር አልነካም ያለው ሰውዬ መጨረሻ ላይ አንተ ነው ወይስ ሌላ እንጠብቅ ሲለው ለመጥምቁ ዮሐንስም ሂዱና ንገሩት አለ። እውሮች ያያሉ። ሃሌሉያ እስኪ አንድ ጨቁር እውሮች ያያሉ በሉ እስኪ
ኧረ እውር አያስነሳም ይሄ ድምፅ። እስኪ እውሮች ያሉ በሉ እስኪ ትንሽ ደርሳቸው እስኪ እውሮች ያሉ በሉ። የትንሣኤ አምላክ እውር ያበራል። ሃሌሉያ። የትንሣኤ አምላክ ሽባ ያዘልላል። አልመጣም አላስረዳም። ንገሩት ሂዱና እውሮች ያሉ ሙታን ይነሳሉ፣ አንካሶች ደግሞ ይዘላሉ። this is the kind of ministry that I have። በቃልም በስራም ፓወርፉል ሆነ ቤተክርስቲያን ይወላችሁ የኢንፎርሜሽን ችግር የለባትም፣ የዲሞንስትሬሽን ችግር አላት። ስለ ተአምር ታወራለች ግን ተአምር የለባትም። ለምን? የምትሰብከውን አታምን። ኢየሱስ ግን በቃልም በስራም ብርቱ ነብይ ነበረ። ይሄ የኢየሱስ መንፈስ በቤተክርስቲያን ላይ ይግባ። የታመመን የሚፈውስ መንፈስ ነው። ይሄ ፓወርፉል ነው። ኢየሱስና ምን አላቸው? አሁን የምትሰጡት አላቸው። ሌሎቹ ፈሪሳውያን እንዲያውም የነቢያትን መጽሐፍ እስከ 20 ምናምን ይቀበሉ፣ እናንተ ግን 5 ነው፣ ሴሌክቲቭ ናችሁ። ከ5ቱ የምትቀበሉት የምትፈልጉትን አላቸው። ከኔ ብለቤት you are so selective። ስለ ሙታን ትንሣኤ ይኸውላችሁ 5ቱ መጽሐፍ ላይ ታገኛላችሁ። እግዚአብሔር የሕያዋን አምላክ እስኪ እግዚአብሔር የሕያዋን አምላክ ነው በሉላችሁ። በዚህ ድምፅ አይደለም፣ የሕያዋን ድምፅ። እስኪ የሕያዋን ጉባኤ እግዚአብሔር በሉ እስኪ። አሁን አላህ ቢሆናችሁ እስኪ እግዚአብሔር በሉ እስኪ። እኛን የሰበሰበ እግዚአብሔር በሉ እስኪ። የሕያዋን አምላክ ነው። የሞተን ነገር ሕያው ያደርጋል። የተበላሸን ያስተካክላል። የተቆረጠን ይቀጥላል። አበቃለት የተባለው ነገር አዲስ ሕይወት ይሰጠዋል። ይሄን አምላክ ሆነ የምታመልከው ሕይወት እንደዚህ ነው። ኢየሱስ ጌታ ነው። አበቃለት ስንባል ለምልመን ያለ ነው የምናገለግለው የሕያዋን አምላክ ስለሆነ ነው። በቃለት ሲባል እየለመለምን የምንቀጥለው ምንድነው? የምናገለግለው አምላክ ሕያው ነው። እስኪ ሕያው በሉ እስኪላችሁ። ሰዱቃውያን ግን ስክሪፕቸርን ያውቃሉ፣ ግን ሴሌክቲቭ ናቸው። ቬሪ ሴሌክቲቭ። ከ5ቱም መጽሐፍ መርጠው ነው የሚያነቡት። የእስራኤላውያንን ታሪክም አይቀበሉ፣ ምክንያቱም ፓወርፉል ነው። የሚስባቸው ምንድን ነው? አዝሙድ፣ ቅባት፣ የእንትን መንጻት። ምክንያቱም ገንዘብ አለችበት። በጣም የሚያሳዝነኝ ነገር አይ ነው ግን ሊበራልን ያስፈልጋል። ይሄ እንደኔ ህብረት ብለን ከጥቅም ጋር የተያዘ ከሆነ ወድቀናል። ኢየሱስ የለበትም። አልሰማችሁኝም? እኔ በጣም ደፋር ሰው ነኝ። ህግ ሊኖርበት ይችላል፣ ጥቅማ ጥቅም ሊኖርበት ይችላል፣ ግን ኢየሱስ የለበትም። ኢየሱስ የለበትም። ሪሊ ሞቲቫችን አቃፊ ካልሆነ አካልን የማንለይ ከሆነ አካላችንን እንደ ወንበዴ እያየን እኛ ህብረት መመስረት በጣም ከባድ ነው። እየሰማችሁ ነው? ያጠፋውን ሰው የመመለስ አቅም ከሌለን በጣም ከፍተኛ ይሄ ኦርጋናይዝ ሪሊጅን እንለዋለሁ። አለ ስም አለው፣ የተለያየ ስም አለው። ስም ብጠቅስ ትሰናከላላችሁ ብዬ ነው እንጂ በነጮቹ ልጥቀስ። ነጭ ስለሌለ እዚህ ወጥቷል። አንድ ነበር ከበለ ኢየሱስ ይሁን። ሜቶዲስት፣ ባፕቲስት፣ ፔንቴኮስታል፣ ፌዝ ሙቭመንት፣ ሁልጊዜ እነዚህ የሚጣሉት ምን መሰላችሁ? አንዱ ከአንዱ ይቀዳል። ምን ምእመን። ስለዚህ መባና አስራት ገንዘብ ስለሚቀርበት ነው ዋናው እንጂ ሪሊ በትምህርት ስለሳቱ ብቻ አይደለም የሚቆሟቸው። ጥቅም ወንድምህን ሁሉ እንድትክድ ነው የሚያደርግ። እግዚአብሔር ይገልብጠው። ለዚህ ነው እኔ የማገለግለው እግዚአብሔር ይመስገን ለጥቅም አይደለም፣ ለእንጀራ ስለማላገለግለው። እስኪ ለጌታ ክብር ስጡ እስኪ። ሃሌሉያ። ረሃብም አያስፈራኝም። ርቦኛ ቃላ እስከ መጨረሻው። በረሃብ ልታስፈራራኝ አትችልም። በድህነት ልታስፈራራኝ አትችልም። ከድህነት ጥልቀት ነው የመጣሁት። የማገለግለውን አምላክ አውቀዋለሁ። I'm only here for the truth። ትሩዝ ከሌለው መኖርም አልፈልግም። በተለይ ደግሞ አሁን መገኘትም አልፈልግም። Are you with me? ሰዱቃውያን በጣም ታክስ ኮሌክተር ናቸው። ሃይ ክላስ ናቸው። ኢየሱስ ከሙታን ከተነሳ በኋላ ሐዋርያቶቹ ታላላቅ ተአምር ሲያደርጉ ምዕራፍ 4 ላይ ሰዱቃውያን ተነሱባቸው ብቻ አይደለም እጃቸውን ጫኑባቸው ይላል። አስፋራስ ሄደው መደለቅ ሁሉ የጀመሩ ህብረተሰቦች ናቸው። ምዕራፍ 4 ላይ ሄዱና ይዋቸው። እዚህም አሁን እናየዋለን፣ ብዙ ጊዜ እናየዋለን። የካናዳ ህግ ስላለ ነው እንጂ ቢደልቁ ደስ የሚላቸው ሰዎች አሉ። ኢትዮጵያ ህግ ስላለ ነው እንጂ ቢደልቁ ደስ የሚላቸው ሰዎች አሉ። ሪድ አእምሯቸው ይብራል። አእምሯቸው ኮሽን አድርጎ ሪድ ዩ ስክሪፕቸር። ዝም ብለን አንሄድ። ግሪሳ ብቻ ነው አንዱ ሲሮጥ ሁሉም የሚሮጠው። እኛ ሰዎች ነን። አሜን በሉ እስኪ።
ኧረ አሜን በሉ እስኪ። ሰዎች ነን፣ እንመረምራለን፣ እንጠይቃለን። we search the scripture, we read። ኢየሱስ ጌታ ነው። እና ሰዱቃውያን በጣም ጥቅማቸው ጋር የተያያዘ ስለነበረ የሪቫይቫል ነገር ያወዱ። ሪቫይቫል ሲመጣ ማስገበሪያቸው ዜሮ ይገባል። ኃይል አገልግሎት አይመቻቸውም። አጨለመው በዛ ጨለማ ውስጥ እየኖርክ ዝም ብለህ እየደጎም ካንተም አንድ ቀን በመስጠት ይድናል ያልክ እንድትኖር ነው የሚያደርገው። ኢየሱስ ክርስቶስ ግን የመጣው ሃሌሉያ መንግስትን ይሰጠን ነው። ኪንግደም ሃሌሉያ። እስኪ አሜን ልበሉ። እናንተ ታናናሽ መንጋዎች አትፍሩ። ምን ይሰጣችኋል? መንግስትን። ይኸውልህ እኛ ሃይማኖት አይደለም የተቀበልነው መንግስት ነው። እስኪ መንግስት አለ በኔ ውስጥ በሉ እስኪ። መንግስቱ ሁሉን ትገዛለች። ኢኮኖሚን ትገዛለች፣ በእምነት ትኖራለህ። በሽታን ትገዛለች፣ ጨለማን ትገዛለች፣ ሞትን ትገዛለች። የእግዚአብሔር መንግስት የት ነው ያለው ካልክ ባንተ ውስጥ ነው። እስኪ የገባው ሰው የእግዚአብሔር መንግስት በኔ ውስጥ ነው አለ በሉላችሁ። ኢየሱስ ሃይማኖት ለማጠናከር የተሻለ ሃይማኖት ለመፍጠር አልመጣም። ኢየሱስ ይዞ የመጣው ህይወትን ነው። ህይወት ከሌለ ምንም ልዩነት የለም። ክርስትና ፍሰት ነው። ክርስትና ሕያውነት ነው። ክርስትና ከጸጋ ስጦታ በላይ ነው። ክርስትና ከልሳን ከዝማሬና ከስብከት ከኦርጋናይዝ ከመሆን የቤተክርስቲያን ስም ከማውጣት መስራችና መሪ ከመባል ያለፈ ነገር ነው። ክርስትና የክርስቶስ ህይወት በእኔና በእናንተ ሲያልፍ ነው። እስኪ የክርስቶስ ህይወት በእኔ ውስጥ አለ በሉላችሁ። እመኑኝ፣ በእናንተ ውስጥ ያለው የክርስቶስ ህይወት አሸናፊ ነው። ጨለማን ያሸንፋል። ለዚህ ነው ክርስትናን ኮሚኒዝም አልያዘውም፣ ሌኒኒዝም አልያዘውም፣ ካፒታሊዝም አልያዘውም። ለምን? እግዚአብሔር የሕያዋን አምላክ ነው። እነዚህ ሁሉ አልፈዋል። ይኸውልህ እያሰሩን እየገረፉን መሬት እየቀሙ አባቶቻችንን ግን በእምነት የጸኑት ይኸውላችሁ አሸንፈው ይኸውልህ እኛ አሳልፈውታል። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌል የእግዚአብሔር ኃይል ለማድ ወንጌል ንግግር አይደለም። ችግሩ ያ ነው። ስለ ልጁ ነው ካልክ ልጁን ከሆነ የምትሰብከው ልጁ የሚያደርገውን ታደርጋለህ። አልሰማኝ የልጁ ህይወት ባንተ ውስጥ ያልፋል። የልጁ የቅድስና ህይወት ባንተ ውስጥ ያልፋል። ስለ ልጁ ነው ስለ ኢየሱስ ክርስቶስ ነው ምናምን ብለህ እዛ ቀጥ ካልክ አንተም ስለ ኢየሱስ ክርስቶስ ከማይሰብከው ምንም አትለይም። ትለያለህ? አትለይም። ስለ ልጁ ከሆነ ምን ሰብከው የልጁ ህይወት ባንተ ውስጥ ይመጣል። ወንጌል በሉ እስኪ። በዚህ ድምፅ አይደለም። እስኪ ወንጌል በሉ እስኪ። ወንጌል አውት ላውድ ወንጌል በሉ እስኪ። የእግዚአብሔር ኃይል ለማዳን ነው። ወንጌል በሃይማኖት አይታሰርም። በሰዱቃውያን፣ በፈሪሳውያን፣ በናዝራውያን በማንም አይታሰርም። ወንጌል በራሱ አቅም አለው። ለምን? የእግዚአብሔር የማን ነው ኃይሉ? የእግዚአብሔር ኃይል። አሁን የገባችሁ የማን ነው ኃይሉ? በዚህ ያላችሁ ሰዎች እስኪ ወንጌል የማን ነው ኃይሉ? የሰው ኃይል አይደለም። ለዚህ ነው ሰው ሊያስቆመው አይችልም። ኦርጋናይዝ የሆነ ሲስተም ሊያቆመው አይችልም። እየበጠሰ ነው የሚሄደው። ለዚህ ነው የምመሰረተው ኪንግደም ኤክስቴንድድ ኪንግደም ቸርች ይባላል አለ። ያ ቸርች ምንድን ነው አለ? ኤክስቴንሽን ኦፍ ዘ ኪንግደም ኦፍ ጋድ ነው። የገሃነም ደጆች ምን አደረጉትም። እስኪ አሜን ልስማው። ሪሊጅን እውነት እንድታውቅ አይፈልግም። እኔ ይሄ በደም ነው ምርጥ ከሚባል ጸዴ ከሆነ ጽድትድት ካለ ፕሮግራም ከሚያቅ ሰዓት ከሚያቅ ስትራክቸር ከሚያቅ the most powerful structure በምድር ላይ ፕሮስፐር ካረገ ቄሱ ራሱ ፓጃሮ ነው የሚነዳው። እኔ የመጣሁበት ሃይማኖት ምርጥ ሃይማኖት ነው። ለምን ጥዬ እወጣለሁ? ህይወቴ ባይለወጥ ይመስላችኋል? የምወጣ ምርጥ ለእኔ ማለት ነው። እናንተ ደግሞ የራሳችሁ ምርጥ ነው። I still appreciate ብዙ ነገር ተምሬያለሁ። ግን ከዛ ጥሼ እንድወጣ ያደረገኝ ምን ነው ታውቃላችሁ? የክርስቶስ ህይወት ውስጥ ገባ የኢየሱስ ህይወት። ከዛ እዛ ቤተ መቅደስ ውስጥ ሆኜ ሊቪንግ ትራንስሌሽን ማንበብ ጀመርኩኝ። ሪሊጅን የሕያውን የእግዚአብሔር ቃል እንኳን እንድታል አንዴ አይደለም። ገንዘብ በሌለኝ የገዛሁት መጽሐፍ አንዴ አይደለም። ኤክስኪውዝ ሚ አንዴ አይደለም። አይኖ ላይቭ ላይ ነው ያሉት። ቄሱ መጥቶ ወስዶብኝ ይኸውላችሁ መግዛት አቅቶኝ ስንት ጊዜ እንደተንከራተቱ ልንገራችኋቸው። ለምን ካነበብኩኝ እነሱ የሚፈሩት ሆናለሁ። ፍራ ከፈራ ይኸውልህ ይሄን ፍራ። ይሄ የማይለውጠው ሰው የለም። ነፍሰ ገዳዩን ሃሌሉያ ወንጌላዊ ያደርጋል።
ሴተኛ ዳሪውን ይኸውልህ የክርስቶስ ዘር ውስጥ የሚያስገባ ይሄ ወንጌል ነው። ወንጌል በእምነት ነው። ወንጌል ያለወጠው ምንም ነገር አይለውጠው። ወንጌል አስተሳሰብን ይለውጣል። ለምን ካልክ የእግዚአብሔር ኃይል ለማዳን ነው። ለዚህ ነው ሲጀምር ይኸውልህ የእግዚአብሔር መንግስት በኃይል ነው። አሜን። በቃል ነው ካልከኝ እንደ ቃል ኃይለኛ ነገር የለም። በኋላ መጣበታለሁ። The kingdom that we are serving is the power kingdom. We are the most powerful people, praise God. ጦር የለንም ግን ኃይለኞች ነን። ማሽንጋን የለንም ግን ኃይለኞች ነን። ኢኮኖሚ የለንም ኃይለኞች ነን። ጥቅማ እናገለግልም ግን ኃይለኞች ነን። ኃይለኞች ነን። ኧረ ኃይለኛ ነኝ በሉ እስኩላችሁ። እኔ ኃይለኛ ነኝ። በእኔ ውስጥ ያለ የወንጌል ኃይል ኃይለኛ ነው። እስኪ ኃይለኛ በሉላችሁ። ጥቅሙ ይቅርብኝ የሚያስበል ወንጌል ብቻ ነው። የቴምፕል አሰራር ይቅርብኝ የሚያስበል ወንጌል ብቻ ነው። ሹመት ይቅርብኝ የሚያስበል ወንጌል ብቻ ነው። እስኪ ወንጌል በሉላችሁ። አይሰማም። ወንጌል በሉ እስኪ። ወንጌል በሉ እስኪ። የእግዚአብሔር ኃይል ለማዳን ነው። አድኖኛል። በድፍረት በየአደባባይ የምሰብክለት የእግዚአብሔር ኃይል ለማዳን ነው። ኢየሱስ ሌላ ሃይማኖት ሊፈጠር አልመጣም። በህብረት ስም የሚደራጅን ሃይማኖት ፈልጎ አይደለም የሚመጣው። we are in a kingdom business. የእግዚአብሔር መንግስት ደግሞ የፍቅር መንግስት ነው፣ የደስታ መንግስት። ፊትን ማጨድ ከሆነ ወንጌሉ ላይ ጥያቄ አለብኝ። ማጨድ ፊት ሆነ ዝም ብለህ ሁሌ እንደዚህ ብለህ ኢየሱስ ይወዳል ብለህ አይ መጀመሪያ ለራስ ይሆን ነው የሚልህ። ኃይል የለማ፣ ኃይል የለም። ይኸውልህ ዝም ብለህ ግን ስትኖር እየተደሰትክ እባክህን የወሰድከው ነገር ካለ እኔም ልውሰድ ይልሃል። ሐሺሽ ነው የሚመስለው። አዎ አለኝ ብለህ ኢየሱስን ትሰጠዋለህ። ከዛ እንዳንተ ፍሽክ ይላል። ሃሌሉያ። ከዘፈን ወደ መዝሙር አይሰማ። ከዝሙት ወደ ቅድስና፣ ሰውን ከማጥላላት ወደ ማክበር፣ ከዘረኝነት ወደ ወንድምነት ያመጣል ወንጌል ነው። በድፍረት የምነግራችሁ ከዘረኝነት ነፃ የሚያወጣ ወንጌል ብቻ ነው። ከሃይማኖት ነፃ የሚያወጣ ብቸኛ ወንጌል ነው። ያልተቀየጠ ወንጌል ነፃ ያወጣል። ካልሆነ እዛ በኦሮምኛ፣ በትግርኛ፣ በጉራግኛ እንትን ውስጥ ትገባለህ። ጥሩ ነው። እግዚአብሔር ጉራጌ አድርጎ ፈጥሯል። እግዚአብሔር ይመስገን። ወንጌል ሲገባ ግን የእግዚአብሔር ልጅ ነው የሚያደርገው። ወንጌል ሲገባ ወዲ ኤርትራ ወዲ ኢትዮጵያ አትልም፣ ወዲ እግዚአብሔር ልጅ ነው የምትለው። እኔ ከልቤ የእግዚአብሔር ልጅ በሉ እስኪ። ሃይማኖት ግን አዎ ጥሩ ነው። እሱ ግን በእንትን ደግሞ እንደራጅ ይላል። በአገር ልጅነት እንደራጅ። ኃይል የለውም የአገር ልጅነት። እዚህ የተሰበሰብ ነው። በአገር ልጅነት ቢሆን ኖሮ እንደዚህ አይነት ጡዘት ውስጥ አንገባ። የእግዚአብሔር ኃይል ለማዳን ነው። በኢየሱስም ቤተሰባችሁ ወንጌል ይውረሰው፣ ቋንቋችሁን ይውረሰው። ወንጌል በሉ እስኪ። አሁን እያበዳችሁ ወንጌል በሉ እስኪ። የእግዚአብሔር ኃይል ለማዳን ነው። እስኪ ለእግዚአብሔር ክብርና ጨበጭባል። ኢየሱስ የተደራጀን በጥቅም ላይ በፖለቲካ ላይ ያለን ድርጅት ሊያፈርስ ነው የመጣው። አሜን። ሰዱቃውያን ሃይ ክላሱን የያዙ ናቸው። ከሮማውያን ጋር አብረው ብዙ ነገር ነው የሚሰሩት። ግን ልክ ይገርማቸዋል። አይገርም? 70 ኤዲ ላይ ለአንዴና ለመጨረሻ የገቢ ምንጫቸው የሆነው ቴምፕል ፈረሰ። ሂስትሪ ነው ነገር ፈረሰ። ያ የሚያስገብሩበት ቴምፕል ሲፈርስ ቴምፕል የእግዚአብሔር ኃይል አይደለም፣ መቀጠል አልቻሉ። ከዛ በኋላ ፈሪሳዊነት ቀጥሏል። ምክንያቱም ወደ ጂውሽነት ተቀየረ። ሰዱቃዊነት መቀጠል አልቻለም። ሰርቫይቭ የሚያደርገው በቸለቴ ላይ ነው። በሳውዝ አፍሪካ ቋንቋ ቀርሺ ገንዘብ ፍራንካ ላይ ነው። ፍራንካው ሲደርቅ ሃይማኖቱም ይደርቃል። እኛ በገንዘብ ላይ የተመሰረተ ሃይማኖት የለን። ኃይል አለ በእኛ ውስጥ። አሜን። እስኪ ኃይል በሉላችሁ። የሚያለመልም ኃይል፣ ፍቅር የሚሰጥ ኃይል፣ ጠላትን የምትወድበት ኃይል የት ያለ? የት አለ? አለ እንዴ? የለም እኮ። እረ ለዚህ ወንጌል እስኪ እናጨበጭባለን። ክብር ለኢየሱስ። ይሄ ወንጌል ነው ያገኘን።
የሚያሳብደን ይሄ ወንጌል ነው። ለልጆቻችን የምንሰጠው ነገር ካለ ገንዘብ አይደለም፣ የምንሰጣቸው ወንጌል ነው። ወንጌል ካለ አገር ይለማል። ወንጌል ካለ አብሯችሁ የሰይጣን መጫወቻ አይሆንም። ምክንያቱም ወንጌል የገባው ሰው መልካም ዜና ያለበትን ያስባል፣ ጭምትነትን ያስባል። ፍቅር ያለበትን የሚያስብ የወንጌል አእምሮ ነው። በኢየሱስም ወንጌል ወርሷቸዋል። ለምንድን ነው መስጡት ካለ because you lack the scripture and the power of God. 15 minutes አለኝ። power of God ኃይል በልስኩላችሁ። ኃይል ማለት ንዝረት አይደለም። ያነዝራል እንጂ ኃይልን በንዝረት አታዩ። ንዝረት አይደለም። ኃይል ማለት ስሌኒንግ እንደ ስፒሪት አይደለም። ሽሽል ብለ ወድቀ አይደለም። ስትነሳ እንደሌላ ሰው ካልሆንክ ኃይል አይደለም ይወደቀብህ አይደለም። ኃይል ከወደቅክ በኋላ ይኸውልህ ጥለህ የምትነሳው ነገር አለ። ዘረኝነትን ትጥለዋል፣ ተሰዳቢነትን ትጥለዋል፣ መንገብገብን ትጥለዋል። አረ እስኪ ጥለዋለሁ በሉ እስኪ። በቃ ጥሎ መነሳት ነው የሚሆነው እንጂ ሁንዴ ድብ ያልክ የተነሳ የኃይል አገልግሎት ተኛችን። የኃይል አገልግሎት ትራንስፎርሜሽን ያመጣል፣ የመንፈስ ለውጥ ያመጣል፣ የአእምሮ ታድሶ ያመጣል፣ ብሩህ ያደርጋል። ይሄ ወንጌል ነው እኛ ውስጥ የገባው። ይሄ ወንጌል ለልጆቻችን እንሰጣለን። ራሜን በሉ፣ ራሜን በሉ እስኪ። ሎንግ ታይም አጎ ትንሽ የመኪና ነበረችኝና እየነዳሁኝ ድንገት ዞር ስል ልጄ አለች ሻሊ 9 around 10 years old እና ድንገት እንዴ ገሃነም ብትገባ ስችል ልጄ ፓስተር ልጅ ሆና ሃይማኖተኛ ሆና ብዬ ደነገጥኩ። ከዛ በኋላ ልክ ለሌላ ሰው እንደምሰብክ አይኔ ታውቃላችሁ፣ መንፈስ ሲመጣብኝ አይኔ ራሱ ጭው ብሎ ነው የሚወጣው። አሁን የምታዩት አይን መጣ ይክራቭ ሐሳክ የላትራንዳላስ ሳያት በቃ ልጅ ያልመሰለችኝ እሷም ስታይኝ ሌላ ሰው I start to preach the gospel ሳታውቀው እንባ በዚህ መፍሰስ ጀመረ። አሁን እንደ አባት አይደለም የተገለጥኩት፣ እንደ ወንጌላዊ ነው። የእግዚአብሔር ኃይል ለምንድን ነው? ለማዳን ነው። ሲሪየስ ፌት ነው ያየችው። ከዛ አለቀሰች። I believe ሻሊ ዳግመኛ የተወለደችው በኔ ኤክስፒሪየንስ ያኔ ነው። እንባ በዚህ ወረደ። ከዛ እኔ ሳውዝ አፍሪካ ሄድኩኝ፣ ደወለችልኝ። በአንድ ጊዜ 85 ፔጅ ቃሉን አነበብኩ አለችኝ። ጂክራቮን እንዳሳ ልንገራችሁ፣ የምናወርሳቸው ነገር ካለ ሲሪየስ ወንጌል። ይሄ ቸርች መምጣት ድሮፕ አድርገህ አንተ ድግስ እየሄድክ ድሮፕ አድርገህ በርዝዴይ አትቀልድ። በወንጌል አትቀልድ። አንተ ራስህ እጅህን ሰቅለህ ስታይ ማለት ይሄ ኩስስ ያለ ወንጌል አታሳያቸው። እየሰማኸኝ ነው ወይ? እኔ ለራስህ ብዬ ነው የምነግርህ። እስኪ አሜን በሉ እስኪ። ለአንተ ያልሰራ ወንጌል አንዳንዴ በቸርነቱ ነው የሚወሩት። ሲሪየስ ሁን በወንጌል ጉዳይ ላይ ክብር ላይ እስኪ ሲሪየስ በሉላችሁ። የአባቶች አምላክ የሚያስብል መንፈስ ይገባባችኋል። ምን ልላችሁ ብዬ ነው? ወንጌል በኃይል ነው የምላችሁ። ከንዝረት ያለፈ ነው የምላችሁ። ንዝረት አለ። ብዙ ጊዜ ይነዝረኛል። አሁን ራሱ ሰብክ ዥዥ የሚል ነገር አለ። ግን ያ ብቻ አይደለም። ላይፍ ተለውጧል። አረ ተለውጧል በሉ እስኪ። እስኪ ላይፍ ህይወቴ ተለውጧል በሉ እስኪ ሁላችሁ። አዎ እስጢፋኖስን ቆሞ ሳይወግር ሃይማኖተኛ እኮ አይወግርም፣ ያስወግራል። አይቻለሁ። it's a very dangerous club ውስጥ ገብቻ እና እንዲያዋል ድንጋይ አነሳም፣ ግን ድንጋይ ያቀብላል። ሃይማኖተኛ ድንጋይ ያቀብልና ያስፈጭሃል። ከዛ እኔ አይደለሁም ይላል። እንደ ጲላጦስ ነው። በውሃ ታጥቦ ከጊልት ነፃ መውጣት የሚፈልግ ነው ሃይማኖት። ሽወዳ ነው ሃይማኖት። እና እንደዛ ነበረ ጳውሎስ። አስወግሮ ቁጭ ብሎ እያየ ለምን እንደው የሚያየው መስራችሁ ነፍሱ መውጣት አለበት። እስራኤል ላይ ከወገረህ ጀምሮ አይተውህም፣ ነፍስ መውጣት አለበት። ለዚህ ነው እኔ ኢየሱስ ጳውሎስ ከሙታን ተነስቷል ነው የምለው። ያንን ነው የማምነው። Jesus raised him from the dead። ከሞት አስነሳው እኮ ነው። ወይ አረ ይገባችኋል ወይ? ከሞት ተነሳና አራግፎ ከዛ በኋላ እኔ አለ አባቶችን ህግማቅ ባለ በቃ አለና እኔ የኃጢአተኞች ዋና ነበርኩ አለ። አይገርም? እኔ በጣም ነው የሚነካኝ እሱ ነገር። እንደኔ ነው የኃጢአተኞች ዋና ቁንጮ ነበርኩኝ፣ አሰላፊ ነበርኩ። በደማስቆ ሲሄድ ግን አንድ ነገር ሆነ አለ። ፀሐይ ነው አለ፣ ግን ከፀሐይ የሚበልጥ እኔ እንጃ ከፀሐይ የሚበልጥ እኔ አይቻላቅም። እግዚአብሔር ኃይል በፀሐይ እኮ በጠራራ ፀሐይ አለ ልዩነቱን አውጥቶታል። ከቀትር ብርሃን የሚበልጥ ብርሃን ወደቀብኝና አይኔ ታስታወረ አለ። ይሄ አይኔ ሲታወር ግን የውስጥ አይኔ በራ አለ። በኢየሱስ ብርሃን ይግባባችሁ። የጳውሎስ አይን ታወረ፣ ልቡ ግን በራ።
ኢየሱስን ተገናኘው። He met Jesus. For the first time he met Jesus. He met Jesus. ኢየሱስን አገኘው። አይገርማችሁ? ነፍሰ ገዳይ የነበረ ሰው ኢየሱስን አገኘው። He met him for the first time. እየተደናበረ ሄደ። ይነግረዋል አለው። ከዛ ጊዜ በኋላ ይውላችሁ ሞት አይፈራ፣ ሃሌሉያ፣ ጥቅም አይፈራ፣ እስራት አይፈራ። ታስሮ 200 ምናምን የሚሆኑትን አይዟችሁ የማመልከውና የማገለግለው አምላኬ ካጠገቤ ቆሟል። እንደተናገርኩት እንደዛ ይሆናል። አንድ ነፍስ አይጠፋም፣ አንድ ነፍስ አይጠፋም ብሎ በጣም ብዙ ሰዎችን ያዳነ ሰው ነው። ግን በጣም ሃይማኖተኛ የሆነ ሰው ወንጌል ይወላችሁ በጣም መርዘኛ ከሆነ ሃይማኖት ነፃ ያወጣችኋል። ፎክስ listen to me ኃይል የሌለበት ነገር ምንም አያረጋችሁ፣ ምንም አያረጋችሁ። ምን ይጠቅማል? ምን ይጠቅማል? ይጠቅማል እንዴ? አጸያፊ ነገር ነው። ሃይማኖት የሰው መንገድ ለእግዚአብሔር ነው። አስመሳይነት ውስጥ ነው የምትገባው። እግዚአብሔር ግን ስለራራለን በወንጌሉ ኃይል ለወጠን። አሜን። one thing ይወላችሁ ልስትወጥ እችላለሁ፣ ልወድቅ እችላለሁ። አንዳንድ ነገር ግን ሃይማኖተኛ እንደማልሆን ነግራችሁ። አሜን። አሁን never be religious። ክብር ለኢየሱስ። ለሰው የማይራራ አልሆነም። ለሰው ኢየሱስ የገባበት ሰው በድካም ለሌላ ሰው የሚራራ የኢየሱስ መንፈስ ያ ነው። ኢየሱስ ይወዳችኋል። አሜን አሜን በሉ እስኪ። አሜን። ይሄ ኢየሱስ አገኘው ነው ማለት ያለውትና የኢየሱስ ክርስቶስ ወንጌል ሲመጣ መንግስትን ይዞ ነው የመጣውና ገባቸው። የሚገርማችሁ መንግስት ይዞ ስለመጣ ማንም ሰው አለ ያውቃል። ይሄ ያው ኃይል አቃ ማንም ሰው ክሮጆ ይዞ እንዳይሄዳል። አይገርማችሁ? አንድ ኮሮጆን ይዞ እንዳይሄድ በሶ ምናምን ይዞ እንዳይሄድ ይላል ወንጌል ሲልካቸው። ለምን ኪንግደምን የሰጣቸው? በኪንግደም ውስጥ ፕሮቪዥናል። እየሰማችሁኝ አይደለም? ይኸውላችሁ እስኪ አሜን በሉ እስኪ። ይኸውላችሁ እኔን ያኖረኝ ወንጌል ነው። ወንጌል ሲያለመልመኝ አይቻልም። ይኸውላችሁ ገና ነው ደግሞ ያለመልመኛል። ክብር ለኢየሱስ ይሁን። ልምላሜ በእኔ ውስጥ ታያላችሁ። ወንጌል ያለመልምሻል። ለምን? ክፋትን ከላይ ሲነቅለው የዋህ ሰው ትሆናለህ። ሰው ወዳጅ ያደርጋል። ወንጌል እኮ እንዴት ምርጥ ነገር መሰለ። ወንጌል የእግዚአብሔር ኃይል ለማዳን። You think we doing religion? No. You think we playing church? No. እኔ ስንት ጊዜ ነው የቸርች ይቅርብኝ ብዬ ልፈረጥጥ ብዬ ነግራቸዋለሁ። እግዚአብሔር ስለሚያውቅ የልብኝ ከሩቅ አገር በትንቢት ሁሉ ነው የሚመልሰኝ። እኔ ኢየሱስን ወደዋለሁ። ትወዱታላችሁ? እስኪ ጩሁና እኔ ኢየሱስን ወደዋለሁ በሉ። ኢየሱስን በጣም ስለምወደው ክፉ ሰዎች ፈቀቅ ያደርጉኝ። ኢየሱስን ከወደድከው ሰው ቢገፋህም የትም አትሄድም። አታሳብ። የኢየሱስ ፍቅር ከነካ ይብላችሁ። መጽሐፍ እኮ የሚናገር ሞት ቢሆን ነው የሚለው፣ ማጣት ቢሆን አለ። ክፉ ሰዎች ሐሜት ምናምን አይደለም ያለው። ልዩ ፍጥረት ቢሆን ጨርቅ ይሄ 7 ጋንጮር ያለው ቢመጣም የኢየሱስ ፍቅር ከነደፈ ብራዘር ፍንክች አትልም። አገለግለዋለሁ በርስኪው ለእግዚአብሔር ክብር እናጨበጭባለን። ክብር ለኢየሱስ ይሁን። I have a lot to say ግን መዚህ ልጨርሰው። ወንጌል የእግዚአብሔር ኃይል ለማዳን ነው። ኃይል የሌለው ወንጌል ወንጀል ነው። የማቴዎስ ሳይሆን ወንጌል ሳይሆን ወንጀል ነው የሚሆነው። ይኮንንሃል፣ ይደቅስሃል፣ ጥላቻ ያስገባብሃል፣ ፉክክር ያስገባብሃል፣ በቁርሾ ትጣላለህ፣ በጥቅም ትጣላለህ፣ በምእመን ትጣላለህ። እኔ ከተወሰነ ጊዜ በኋላ ሰው ሲሄድ ራሱ ስለማልፈልግ አይደለም፣ የኔ ስላልሆነ መጀመሪያ ሲኔ አይደለም እኮ ነው ማለት። እየሰማችሁ ነው? እኛ እኮ በሌላው ንብረት ላይ ተሾምን። አንተ እኮ የኔ ንብረት አይደለም። You not my property. You are God's property. አሜን። የጌታ ነኝ በልስኩል። የጌታ ነኝ። በቃ የጌታ ነኝ። ስለዚህ መንግስቱ የኃይል ነው። ሰዱቃውያን የሳቱት በኋላ probably third week ላይ እናየዋለን። ገና አልጀመርኩትም። the most powerful የሆነ ነገር ነው ማስተምራችሁ። ኤረር የሚመጣው ሪሊ መጽሐፍንና ኃይል ስለማታውቁ። እኔ ግን ነግራቸዋለሁ፣ መጽሐፉንም አውቄዋለሁ። ሃሌሉያ በርቶልኛል። ሃሌሉያ የእግዚአብሔርም ኃይል በእኔ ውስጥ ነው። እስኪ በእግሮቻችን እንቆማለን። ክብር ለኢየሱስ ይሁን። ጌታ ክብርና ጨበጭባለን። ክብር ለኢየሱስ